بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው لا تفتح للهم لا تفتح للهم مجال ለጭንቀት በር አትክፈት ለጭንቀት እድል አትስጠው ማንኛውም መከራ ሲደርስብህ የሚያሳስብህ ጉዳይ ሲገጥምህ ከራስህ ጋር ተቀመጥ ከዚያም አንድ ነገር ማመን አለብህ የሚደርስብህ መከራ ሁሉ ከሱ በላይ ካለው ያነሰ ነው የሚደርስብህ ነገር ሁሉን ቻይና የላቀ ከሆነው ከአላህ Subhanahu Wa Ta'ala የተወሰነ እንደሆነ ማመን አለብህ ከአላህ Subhanahu Wa Ta'ala በላይ ላንተ አዛኝ ማንም የለም የሚደርስብህ ነገር በአላህ Subhanahu Wa Ta'ala ውሳኔ አላህ የቅንጣት ያክል እንኳን አይበደለም ከዛም ያነሰ እንኳን ቢሆንም አይበደለም ምክንያቱም አላህ Subhanahu Wa Ta'ala ላንተ አዛኝ ነው ከዱንያ ጭንቀቶችና ችግሮች የሚደርስብህ አላህ ስለጠላህ ወይም ሊቀጣህ ፈልጎ አይደለም በፍጹም والله أمك التي تحبك والله لا يمكن أن تعادل رحمة الله فيك فلا تهتم يا أخي الله كناته بلاي لاንተ አዛኝ ነው የምትወድህ እናትህ والله ከአላህ እዝነት እኩል ልትሆን በፍጹም አትችልም ስለዚህ አትጨነቅ ወንድሜ ሆይ በህይወትህ ኑር ፈተናውን ለማለፍ ሞክር ለፈተናው እጅ አትስጥ ለመራመድ ሞክር ነብዩ አለይሂ ሰላቱ ወሰላም ከጭንቀትና ከሐዘን በአላህ ተጠብቀዋል እንዲህም አሉ اللهم إني أعوذ بك من الهم والحزن والعجز والكسل والجبن والبخل وأعوذ بك من غلبة الدين وقهر الرجال الله ሆይ ከጭንቀትና ከሐዘን ከአቅም ማነስና ከስንፍና ከችግር ከዕዳ ሸክምና በሰዎች ከመሸነፍ ባንተ እጠበቃለሁ ይህ በጣም ትልቅ ሐዲስ ለእያንዳንዳችን መልእክት አለው ሕይወት በልፋትና በችግር ላይ የተገነባች መሆኗል ስለዚህ ሰው ለልቡ ትኩረት ሊሰጥ ይገባል سأتحدث اليوم عن قضية الحزن وقضية الهم ዛሬ ስለ ሐዘንና ስለ ጭንቅ ጉዳይ እናገራለሁ ይህ ነገር በሚያሳዝን ሁኔታ በዚህ ዘመን በሰዎች ልብ ውስጥ በስፋት ተሰራጭቶ የምናየው ጉዳይ ነው ሐዘን ወይም ጭንቀት በነፍስ ውስጥ ያለ ስቃይ ነው ሰውን በችጋር በድካምና በተስፋ መቁረጥ ስሜት ውስጥ ይከተዋል በሐዘንና በድብርት ይሞላዋል በዚህ ህይወት ተስፋ የቆረጠ ይሆናል እነዚህ ስሜቶች ሰውን እንቅስቃሴ አልባ ስሜታዊ ተለዋዋጭና ወደ ውስጥ ያተኮረ ያደርጉታል በማንኛውም ሁኔታ ፊት ይደክማል ይህ ደግሞ ስህተት ነው አላህ Subhanahu Wa Ta'ala በነቢያችን አለይሂ ሰላቱ ወሰላም ላይ ቁርአንን ባወረደ ጊዜ እንዲህ አለ ما أنزلنا عليك القرآن لتشقى قرآن بانت لا يوردنا እንድትቸገር ወይም እድለቢስ እንድትሆን አይደለም الشقاء والهم والتعب والحزن أمراض وعوارض دواؤها كلام الله ችግር ጭንቀት ድካምና ሐዘን እነኚህ ሁሉ በሽታዎችና ምልክቶች ናቸው መድኃኒታቸውም የአላህ ቃል ነው ለምን ምክንያቱም ጭንቀት ከሩህ ወይም ከነፍስ ጋር የተያያዘ ነው ሩህ ናት የምትደሰተው የምታለቅሰው የምትሰቃየውና የምትስቀው አንተ ነህ በምትሰማው በምታየው በምትናገረው በምታምነውና በምታስበው ነገር አማካኝነት ወደሷ የሚገባውን ነገር የምትወስነው ስለዚህ አንተ የራስህ መድኃኒት ነህ አንተ የራስህ በሽታም ነህ ሐዘን ተፈጥሯዊ ነገር ነው እንዲያውም ሕይወት ራሷ በልፋት ላይ የተገነባች ናት እንዳልነው የሞት ፍርድ በሰዎች ልጆች ላይ አይቀሬ ይህች ዱንያ የመኖሪያ አገር አይደለችም ሰው በውስጧ ደህና መስሎ ይታይና ወዲያው ከዜናዎች አንዱ ዜና ሆኖ ይቀራል በችግር ላይ ተፈጥራለች አንተ ግን ከቆሻሻና ከችግር የጸዳች እንድትሆን ትፈልጋለህ ሙስሊም ሆይ ለልብህ እዘንለት ጭንቀት ለበሽታዎች መንስኤ ነው ጭንቀት እንቅልፍን ያሳጣል የተጨነቀ ሰው በእንቅልፉ ሲደሰት አታገኘው
የሰውነቱ ተግባራት ይዛባሉ። ከዚያም የሰውነት በሽታዎች ይደራረቡበታል። የማያቋርጥ ራስ ምታት፣ አስቸጋሪ የሆድ ህመም፣ ስኳር፣ የጨጓራ ችግሮች፣ እነዚህ ሁሉ ስቃይ፣ ጭንቀት፣ ሐዘንና ስንፍናን ያስከትላሉ። መንስኤውም ምናልባት አንተ ራስህ ልትሆን ትችላለህ። ሐዘን ከአላህ ስብሓንሁ ወተዓላ ጋር የሚኖርህን የስነ ምግባር ጉድለት ውስጥ ይመደባል። ምክንያቱም በውስጡ የጌታችንን ጸጋ መርሳት አለበት። እርሱ ብዙ ጸጋዎችን የሰጠህ ሲሆን አንተ ግን መከራዎችን ብቻ ታስታውሳለህ። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ወዓሳ አን ተክረሁ ሸይአን ወየጅዐል ላሁ ፊህ ኸይራን ከሲራ። አንዳችን ነገር ልትጠሉ ትችላላችሁ፣ አላህ ግን በውስጡ ብዙ መልካም ነገርን ሊያደርግ ይችላል። አንተ ሰው ሆይ አንተ ሰው ነህ። ለጭንቀት መንስኤዎችም ትጋለጣለህ። ከዕዳ የሚድን ማን አለ? የሌሊት ጭንቀትና የቀን ውርደት ነው። በሽታ ጭንቀትና ስቃይ ነው። ስደት ጭንቀትና ስቃይ ነው። የሲሳይ ጥበት ጭንቀትና ስቃይ ነው። ከሞትክ በኋላ ለልጆችህ መጨነቅ ጭንቀትና ስቃይ ነው። መካንነት ጭንቀትና ስቃይ ነው። አካል ጉዳተኝነት ጭንቀትና ስቃይ ነው። አለመግባባት ጭንቀትና ስቃይ ነው። የሚወዱትን ሰው በሞት ማጣት ጭንቀትና ስቃይ ነው። በደልና መብት መነፈግ ጭንቀት እና ስቃይ ነው። አንዲት ሴት በሕይወት ዘመኗ ሁሉ በመጥፎ ባል መፈተኗ ጭንቀትና ስቃይ ነው። ከሀገር መሰደድ ጭንቀትና ስቃይ ነው፣ ወዘተ። እነዚህ የአላህ ውሳኔዎች ናቸው። ታዲያ መፍትሄው ምንድነው? ለጭንቀት እጅ እንስጥ። እኔ ተራ የፈጠራ ወሬ አልነግርህም። መፍትሄውን በእጅህ አስቀምጥልሃለሁ። በደስታ እንድትኖር ትኩረት ሰጥተህ አድምጠኝ። ምንም እንኳን ጭንቀቶች ቢኖሩ በደስታ ትኖራለህ ኢንሻአላህ። አንደኛ እወቅ፣ የሚሆነው ነገር ሁሉ በአላህ ስብሓንሁ ወተዓላ እውቀት ውስጥ ነው። እርሱ አይደለምን እንዲህ የሚለው ማ አሳበ ሚን ሙሲበትን ኢላ ቢኢዝኒላህ ወመን ዩእሚን ቢላህ የህዲ ቀልበህ። በአላህ ፍቃድ ቢሆን እንጂ ምንም መከራ አይደርስም። በአላህ የሚያምን ሰው ልቡን ይመረዋል። ስለዚህ ከአላህ ስብሓንሁ ወተዓላ እዝነት አንዱ ለባሮቹ ትዕግስትን መስጠቱ ነው። የሚደርስባቸውን ነገር በእርሱ ላይ ባላቸው መልካም ጥርጣሬ፣ ትዕግስትና እምነት የኃጢአት ማበሻ ያደርግላቸዋል። ለምሳሌ ይህን አስደናቂ ሐዲስ እዩ። የአላህ ቃል ሲወርድ መን ያዕመል ሱአን ዩጅዘ ቢህ፣ መጥፎን የሠራ ሰው በዚያው ይቀጣል። ማለትም ማንኛውንም ኃጢአት ብትሠራ ትቀጣበታለህ ማለት ነው። አቡበክር ረዲየላሁ ዐንሁ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጥተው ተጨንቀውና ተከፍተው ነበር። የአላህ መልእክተኛ ሆይ በሁሉም ነገር እንጠየቃለን አሉ። ነቢዩም ዓለይሂ ሰላቱ ወሰላም እንዲህ አሏቸው፣ ተቀራረቡ፣ ቀጥም በሉ። ሙስሊም ላይ የሚደርሰው ነገር ሁሉ ማበሻ ነው። እስከሚደርስበት መከራ ወይም እስከምትወጋው እሾህ ድረስ። አየህ፣ በልብህ ውስጥ የሚፈጠረው ይህ ጭንቀት እንኳን አላህ ኃጢአቶችህንና ስህተቶችህን ያብስልሃል። እወቅ፣ መከራው በዲንህ ላይ ካልሆነ፣ ከሱ የከፋ ካልሆነና በላዩ ላይ ትዕግስት ከተሰጠህ በአላህ ስብሓንሁ ወተዓላ መልካም ነገር ተበሰር። ምክንያቱም ከአላህ እዝነት አንዱ ወዳጆች ሆይ ካሳ ነው። ካሳ እንዴት? ለምሳሌ ልጆቹን ያጣና የታገሰ ሰው የውመል ቂያማ ያማልዱለታል። ሁለቱን አይኖቹን ያጣና የታገሰ ሰው ጀነት አለው። ማንኛውንም ነገር ያጣና የታገሰ ሰው የትንሣኤ ቀን የካሳ ቀን ነው። ታጋሾች ምንዳቸውን ያለ ገደብ ያገኛሉ። ስለዚህ አንደኛ የመጣብህ ነገር ከአላህ ስብሓንሁ ወተዓላ መሆኑን እወቅ። ከታገስክ አላህ ይክስሃል፣ አላህ ይለውጥልሃል። ይህ ልብህን ሊጠግንና አእምሮህን ሊያሳርፍ ይገባል። ሁለተኛ እወቅ፣ በአላህ ላይ ያለህ መልካም ጥርጣሬና ወደ እርሱ የምታደርገው እውነተኛ መመለስ ልብን ያሳርፋል፣ የጠፋውንም ይተካል። ለምሳሌ ይህችን አንቀጽ አስተውል፣ ስሟት እንዴት ውብ እንደሆነች።
አላህ ስብሓንሁ ወተዓላ እንዲህ ይላል፣ ቁል ለን ዩሲበና ኢላ ማ ከተበ ላሁ ለና፣ በል አላህ ለእኛ ከጻፈልን ውጭ ምንም አይደርስብንም። አስቡት፣ ተመልከቱ። በእኛ ላይ ወይም ዓለይና አላለም። በእኛ ላይ ቢል ችግር እንዳለበት ያሳያል። ለእኛ ለና አለ። ማለትም ማንኛውንም መከራ ለእኛ ነው፣ እንጠቀምበታለን ማለት ነው። ከሁሉም የሚበልጠው ምንድን ነው? አንቀጹን ቀጥለው ቃለ ስብሓንሁ ወተዓላ ሁወ መውላና፣ አላህ ስብሓንሁ ወተዓላ እንዲህ ይላል፣ እርሱ ጠባቂያችን ነው። አሁን እያስታወሰህ ነው። አሁን መከራዎችን ባንተ ላይ አወርዳለሁ፣ ግን እኔ ጠባቂህ ነኝ፣ ስለዚህ በእኔ ተመካ ይልሃል። ለዚህም ነው ወዐለላሂ ፈልየተወከሊል ሙእሚኑን፣ በአላህ ላይ ይመኩ አማኞች የሚለው። ስለዚህ ብልህ ሁን። ይህ የደረሰብህን መከራ ወደ አላህ የሚወስድህ መንገድ አድርግ። አንተ በአንተና በአላህ መካከል ያለውን ነገር ያስተካከልክ ሰው ከሆንክና መከራዎች ከወረዱብህ ወንድሜ ሆይ አንተ እንደ ነቢያት ነህ። ነቢያት በከፋ የመከራ አይነቶች ተፈትነዋል። ኃጢአት ባይኖራቸውም አንተ ዘንድ ስህተት ወይም ግድፈት ካለ ደግሞ ለአንተ ማበሻ ሊሆን ይችላል። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ይላሉ፣ በአማኝ ወንድና በአማኝ ሴት ላይ በራሳቸው በልጆቻቸውና በንብረታቸው ላይ መከራ አይቋረጥም አላህ እስከሚገናኙና ምንም ኃጢአት እስከማይኖራቸው ድረስ። አጂብ! ወይም ደግሞ ለአንተ ማስተካከያና ማስጠንቀቂያ ሊሆን ይችላል። አላህ ስብሓንሁ ወተዓላ እንዲህ አላለምን? ظهر الفساد في البر والبحر بما كسبت أيدي الناس፣ በየብስና በባህር ላይ ጥፋት ተስፋፋ በሰዎች እጅ ሥራ ምክንያት። ለምን ጌታዬ? ከሰሩት ጥቂቱን እንዲያቀምሳቸው ምናልባት ይመለሱ ይሆናል ብሎ። ምናልባት አላህ ስብሓንሁ ወተዓላ እያስታወሰህ ነው። ወደ እርሱ እንድትመለስ በፈተና ሊፈትንህ ይችላል። ከዚያም እወቅ ወንድሜ፣ አላህ ስብሓንሁ ወተዓላ በመጽሐፍ ውስጥ ይናገራል፣ ወላሂ ዱንያ መጥፋቷ አላህ የገባውን ቃል ከማፍረሱ ይቀላል። እንዲህ አላለምን? ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ። አላህን የሚፈራ ሰው መውጫን ያደርግለታል፣ ከማያስበውም ቦታ ሲሳይን ይሰጠዋል። አላህ ቃሉን አያከብርም ማለት አይቻልም። ወልዕያዙ ቢላህ። ይህ የአላህ ስብሓንሁ ወተዓላ ቃል ኪዳን ነው። ከወንድም ሆነ ከሴት መልካምን የሠራና እርሱ አማኝ የሆነ ሰው መልካም ሕይወትን እናኖረዋለን። መልካም ሕይወት ምንድን ነው? ቤተ መንግሥት መያዝ አይደለም፣ ገንዘብ መያዝም አይደለም። መልካም ሕይወት የአእምሮ ሰላም ነው። ይህ ነው መልካም ሕይወት። ስለዚህ አላህ ስብሓንሁ ወተዓላ የሚፈልገውን ተግብርና በኸይሩ በመልካም ተበሰር። ሦስተኛ ወንድም ሆይ የአላህን ጸጋዎች ቁጥር። አላህ እንዲህ ይላል፣ ወአስበገ ዐለይኩም ኒዕመሁ ዛሂረተን ወባጢና፣ በእናንተ ላይ ጸጋዎቹን ግልጽና ድብቅ አድርጎ አሟላላችሁ። ማለትም አንተ አሁን አንድ መከራ አለብህ፣ ግን በሰውነትህ ጤና አለህ፣ በሀገርም ሰላም አለህ፣ ምግብ አለህ፣ ልብስ አለህ፣ ሰላም አለህ፣ ውሃ አለህ፣ አለህ ማለትም ጸጋዎችን ብትቆጥር አትዘልቃቸውም። ለምንድን ነው ሁሉንም ጸጋዎች ትተህ በአንተ ላይ ባለችው መከራ ብቻ የምትወሰነው? አላህ ምን ይላል? በጥቂት ፍርሃትና ረሃብ እንፈተናችኋለን። አራተኛ ስቃዩ ሊረዝም ይችላል። አላህ ለምን አይመልስልኝም ብለህም ትጠይቅ ይሆናል። ልትሰሟቸው ከምትችሉ በጣም ውብ ከሆኑ ንግግሮች አንዱን ከሻዕራዊ ሰምቻለሁ። ምን ይላሉ? ትዕግስትን ከመሰልቸት ተጠንቀቅ። አላህ ቢሻ ኑሮ በቅጽበት ፍላጎትህን ያሟላልህ ነበር። የተስፋህ እንባም ሆነ የጭንቀትህ ትንፋሽ ከርሱ አይሰወርም። ሁኔታን ማስተካከል አያቅተውም። ነገር ግን በቁርጠኝነት የሚለምኑትን ይወዳል። አላህ እንዲህ አይለምን? ዛሬ በትዕግስታቸው ምክንያት እኔ መነዳኋቸው፣ እነርሱም አሸናፊዎች ናቸው። ወላሂ ይህ ለመልካሙ ልብህ መልእክት ነው። አምስተኛ
ከጭንቀት መንስኤዎች ራቅ። ልብህ ከጌታው የራቀ ከሆነ በውስጡ አሉታዊ ነገሮችን አትክተት። አንዳንድ ሰዎች አሉታዊ ዜናዎች፣ አሳዛኝ ግጥሞች፣ የሚያሰቃዩ ታሪኮች፣ የተከለከለ ፍቅር፣ ሁሉም ክህደትና ጭንቀት የሆኑ ፊልሞችንና ተከታታይ ድራሞች፣ አሉታዊ ስሜቶች አሉታዊ ማህበረሰብ ውስጥ ይኖሩና ለምን ተጨነቁ ይላሉ። አንተ ነህ ጭንቀቱን ሁሉ ወደ ልብህ የከተትከው። ከዚህ ራቅ። አዎንታዊ ነገሮችን ወደ ቀልብህ አስገባ። ሕይወትን እንደ ውብ ነገር እያት። የሚያነቃቁ ንግግሮችን ስማ። ለአሉታዊ ሐሳቦች እጅ አትስጥ። ደስታን መፍጠር የምትችለው አንተ ራስህ መሆንህን ማወቅ አለብህ። ደስታ አንተ የምትወስነውና የምትተወው ውሳኔ ነው። 6ኛ በደስታ መኖር ከፈለክ ባለህ ነገር ላይ አስብ፣ በሌለህ ነገር ላይ አይደለም። ራስህን ከሌሎች ጋር አታወዳድር። ማወዳደር ለራስ በደል ነው። በሕይወትህ እርካ፣ በቤተሰብህ እርካ፣ ባለህ ነገር ሁሉ እርካ። ሰው ጭማሪን መውደዱ ተፈጥሯዊ ነው። ነገር ግን ያንን ጭንቀትህን አታድርገው። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ምን ይላሉ? እንዲህ ይላሉ፣ አኺራን ጭንቀቱ ያደረገ ሰው አላህ ሀብቱን በልቡ ውስጥ ያደርግለታል። ዱንያም ተዋርዳ ትመጣለታለች። ዱንያን ጭንቀቱ ያደረገ ሰው ደግሞ አላህ ድህነቱን በዓይኖቹ መካከል ያደርግለታል። ከዱንያም የተጻፈለትን እንጂ አያገኝም። አጂብ። በመጨረሻም ወንድሜ እወቅ፣ ውስጡ ያማረ ሰው በእሾህ መካከል አበባን ያያል። ተስፋ የቆረጠ ሰው ደግሞ በአበባ መካከል እሾህን ያያል። አንተ በዓይንህ መከራዎችን ልታይ ትችላለህ፣ ምክንያቱም ልብህ ጥሩ ነው። መልካም ምኞት አለህ፣ በአላህ ላይ መልካም ጥርጣሬ አለህ። ስለዚህ ከአላህ ስብሓንሁ ወተዓላ የተሰጡ ስጦታዎች እንደሆኑ ታያቸዋለህ። የሕይወት ክብደትና ጭካኔ በዚህ ዓለም ያለውን ውበት ከማስተዋል ያግደናል። ተስፋ የቆረጠ ሰው አንድ ገጽታ ብቻ ያያል። ብሩህ ተስፋ ያለው ሰው ግን በሁሉም ነገር መልካምን ያያል። ስለዚህ ለምሳሌ በሽታን ኃጢአቱን ለማበስ እድል እንደሆነ ያየዋል። በእውቀት ፍለጋ የሚደክመውን ድካም ለማደግ እድል እንደሆነ ያየዋል። በኑሮ ፍለጋ የሚደክመውን ድካም ሐላል ገንዘብ ለማግኘት እድል እንደሆነ አድርጎ ያየዋል። ማንኛውንም የሚደርስበት ጉዳት በጌታው ላይ ያለውን ጥርጣሬ ያሳምርበታል። በአላህ ስብሓንሁ ወተዓላ ላይ መልካም ጥርጣሬ እያለው የሚኖር ሰው እንዴት ያምራል! ወላሂ በአላህ ላይ ጥርጣሬያችሁን አሳምሩ፣ በልባችሁ እዘኑ፣ ነፍሳችሁንም አታድክሙ። ጭንቀት መከራ ነው። ጭንቀት በባሪያ ላይ ቢለቀቅ ሊያጠፋውና ሕይወቱን ሊያበላሽ ከሚችል ከባባድ ሰራዊቶች አንዱ ነው። መልካም ሕይወት መኖር ከፈለክ ከፈጣሪህ ጋር ያለህን ግንኙነት አጠንክር። የምታየውን መከራ ሁሉ አጭር እንደሆነ እወቅ። በዚህች ምድር ላይ ያለ ማንኛውንም ነገር ልፋትህን አይገባውም። ለሱ ብለህ እንድትቸገር አይገባም። ሁሉም ነገር ያበቃል። በአላህ ይሁንብኝ። የሁሉም ጭንቀት ባለቤት ሆይ በጀነት ውስጥ አንድ ጊዜ መነከር ብቻ የዱንያን ጭንቀት ከመጀመሪያ እስከ መጨረሻው ድረስ ያስረሳል። ስለዚህ ልብህን አስደስት፣ ልብህን አትስበር። በሰዎች መካከል ተሰባብረህ አትኑር። ኑር። አንተ አማኝ ነህ። አንተ አላህ ዘንድ ከካዕባ በላይ ነህ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ካዕባን አይተው አንቺ ታላቅ ነሽ፣ የአማኝ ክብር ግን ከአንቺ ይበልጣል ብለዋል። አንተ ከካዕባ ትበልጣለህ። አንተ አላህ ስብሓንሁ ወተዓላ ዱዓህን ለመስማት በየሌሊቱ ከዓርሹ የሚወርድልህ ፍጡር ነህ። አላህ ስብሓንሁ ወተዓላ ካንተ እንደሚያፍር ታውቃለህ። ወላሂ አላህ ስብሓንሁ ወተዓላ ካንተ ያፍራል። እጅህን አንስተህ ለምነው ባዶ እጅህን ሊመልስህ ያፍራል። ይህ ታላቅ ደረጃ እንዲኖርህ አያደርግህምን? በሰዎች አይን እኔ ማነኝ አትበል። አንተ በአላህ ስብሓንሁ ወተዓላ አይን ማነህ? ይህ ነው ዋናው ነገር። ስለዚህ ልብህ ደስታውና እርጋታው በአላህ እጅ ነው። ስለዚህ
ከፈጣሪህ ጋር ያለህን ግንኙነት አጠንክር። የምታየው ነገር ሁሉ ያበቃል። ምክንያቱም አንዳንድ ሰዎች ችግራቸው ምንድነው? ራሳቸውን በራሳቸው ይገላሉ። ለምሳሌ ችግር ሲኖር ማሰብ ይጀምራል። እሁድ ቀን ቀጠሮ አለህ ቢሉት በዚህ ችግር ዙሪያ ዓርብና ቅዳሜ ሲተነትን ሲያገናኝ እንዲህ ያደርጋሉ እያለ 2 ቀንም በጭንቀት ያሳልፋል። እሁድ ሲደርስ ግን ካሰበው 3/4ኛው የለም። በዚህም ሕይወቱን ለብዙ ቀናት አበላሽተዋል። ወንድም ይሆን ቀለል አድርገው፣ በአላህ እምላለሁ ይቀላል፣ ያልፋል። ሕይወትም አጭር ናት። በጭንቀትና በሐዘን ከምታሳልፋት በጣም አጭር ናት። ልቦቻችሁን አስደስቱ፣ በመልካም ተበሰሩ፣ ሕይወታችሁን ኑሩ። የሚመጣው ነገር ሁሉ መልካም ከሆነ አላህን ስብሓንሁ ወተዓላ አመስግኑ፣ መጥፎም ከሆነም ታገሱ። ወዳጃችሁ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አላሉምን? የአማኝ ጉዳይ እንዴት ያስደንቃል! ጉዳዩ ሁሉ ለእርሱ መልካም ነው። መከራ ሲደርስበት ታግሶ ለእርሱ መልካም ይሆንለታል። ደስታ ሲያገኝ አመስግኖ ለእርሱ መልካም ይሆንለታል። ስለዚህ አልሐምዱሊላህ እኛ ከሙሐመድ ዓለይሂ ሰላቱ ወሰላም ሕዝቦች በመሆናችን ዕዳ ላስቸገረውና ደስታውን ላበላሸበት፣ የሌሊትን ጭንቀትና የቀንን ውርደት ለቀመሰው፣ በሽታና ስቃዩ እንቅልፍ ለነሳውና በስቃዩ ምክንያት ጸጋዎች ሁሉ ለጠፋበት፣ አካል ጉዳተኝነት በሕይወት ከመደሰት ላገደው፣ ደስታውን በሚቀመጥበት ወንበር ወይም በሚደበቅበት መነጽር ለወሰነው፣ ቀናትንና ሌሊቶችን ስትጠብቅ የኖረች የሚሸፍናትና የሚያስደስታት ባል ስትመኝ የኖረችና አላህ ለሚያውቀው ጥበብ ላልጻፈላት ሴት ሁሉ አላህ የፊት ውበት ላልሰጣት ወይም በፍጥረቷ ጉድለት ኑሮባት ሰዎች ከርሷ እንዲርቁ ላደረጋትና በጭንቀትና በቁጭት ለኖረች፣ 2 ስቃዮችን ለምትኖር የወዳጅ መለየትና አለመኖር ስቃይ፣ ሌላኛው ደግሞ በዙሪያ ያለው የህብረተሰብ እይታ ሁሉ እዝነትና ርህራሄ የሆነባት፣ ለእነዚህና ለሌሎችም በእስር ቤት ውስጥ ረዥም ዓመታትን ላሳለፈና ከወዳጆቹና ከሕይወት ደስታ ለተከለከለ፣ በሠራው ስህተት ምክንያት ንስሐ ቢገባም ተስፋ ከሞተ በኋላ ለሆነበት፣ ለእነዚህ ሁሉ ምናልባት ተጠይቁ ይሆናል፣ አላህ የት ነው? የአላህ እዝነት የት ነው? የአላህ ፍትሕ የት ነው? ቀንና ሌሊት ስንለምነው አላህ ለምንድነው ዱዓችንን የማይቀበለው? አዎን ይህን ልትሉ ትችላላችሁ። እኔም በአላህ በመታገዝ ለነዚህ ሁሉ እንዲህ እላለሁ። ስማ በሽታ ያስጨነቀህ ሆይ፣ አዩብ ዓለይሂ ሰላም 16 ዓመት በበሽታ እንደኖሩ በበሽታቸው 10 ልጆቻቸውን እንዳጡ፣ ከሕዝባቸው ሁሉ ሀብታም እንደነበሩና በበሽታ ምክንያት ሁሉንም ነገር እንዳጡ ታውቃለህን? ወዳጁን ያጣ ሆይ፣ ወዳጅህ ሙሐመድ ዓለይሂ ሰላቱ ወሰላም 6 ልጆቻቸውንና ሚስታቸውን እንደቀበሩ ብዙ ወዳጆቻቸውንም እንዳጡ ይህን ታውቃለህን? በችግር ለኖረው ያዕቁብ ዓለይሂ ሰላም ከሐዘን የተነሳ አይኖቻቸው ነጭ እንደሆኑና እርሱም ቁጭቱን ዋጭ እንደነበር ታውቃለህን? ምክንያቱም ልጁ ከእጁ ተወስዶበት ልቡም በርሱ ተንጠልጥሎ ነበር። ይህን ታውቃለህን? የእስርን ምሬት ለቀመሰው ታላቁ ዩሱፍ ዓለይሂ ሰላም የታላቁ ያዕቁብ ልጅ፣ የታላቁ ኢስሐቅ ልጅ፣ የታላቁ ኢብራሂም ልጅ፣ በሁሉም ላይ አላህ ሰላምና እዝነት ይውረድ፣ በግፍ ለጥቂት ዓመታት እንደታሰረ ታውቃለህን? ከወዳጆቹ ርቆ መጥፋታቸው ላሳመመው ሙሳ 10 ዓመት ስደተኛ ሆኖ አገልጋይ ሆኖ እንደሰራ እርሱም በፊርዓውን ቤተ መንግሥት ውስጥ ይኖር የነበረ መሆኑ ታውቃለህን? የተፈጥሮ ውበት ላልተሰጠው የተፈጥሮ ውበት አላህ ዘንድ ዋጋ እንደሌለው ታውቃለህን? የሰው ልጅ ዋጋው በነፍሱ እንጂ በሰውነቱ እንዳልሆነ። ለምሳሌ የጁለይቢብን ታሪክ እንውሰድ። ጁለይቢብ ማን ነው? ድሃ፣ አስቀያሚ፣ አጭር፣
ጥቁር ፊት ያለው ሱሐባ ነበር። ወደ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ መጥቶ የአላህ መልእክተኛ ሆይ የፍጥረቴ አስቀያሚነት ጀነት ከመግባት ይከለክለኛልን አላቸው። አይ ጅለይቢብ ሆይ አሉት። ታዲያ ለምንድነው ትዳር ስጠይቅ እስካሁን ያጣሁት አላቸው። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ከመዲና ሴቶች ሁሉ ውብና የተከበረች ልጅ ወዳለበት ቤት ላኩት። ሊጠይቅ ሲመጣ ለነቢዩ ዐለይሂ ሰላቱ ወሰላም መስሏቸው ነበር። ምክንያቱም የአላህ መልእክተኛ ልጃችሁን ይፈልጋል ብሏቸው ነበር። ለርሱ ሲሉት አይ ለኔ ነው አላቸው። ተቆጥተው እምቢ አሉ። ነገር ግን ልጅቷ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም የላኩልኝን ባል አልመልስም አለች። አገባት። የምትቀበለው ሴት በማግኘቱም በጣም ተደስቶ ነበር። በመጀመሪያዎቹ ቀናት የጂሃድ ጥሪ መጣ። ወጥቶ ተዋግቶ ሸሂድ ሆነ። ከቁስሉ ብዛት የተነሳ ሰዎች አላወቁትም ወይም ስለ እርሱ አልጠየቁም ነበር። ከድሆች መካከል ድሃ ማን ያውቀዋል? ማን ያስታውሰዋል? ነቢዩ ዐለይሂ ሰላቱ ወሰላም ሊፈልጉት ሄዱ። ፈልገውት 7 ሰዎችን ገድሎ አገኙት። ወደ ደረታቸው አስጠግተውት ይህ ከኔ ነው እኔም ከርሱ ነኝ፣ ይህ ከኔ ነው እኔም ከርሱ ነኝ አሉ። ፊቱና ቅርጹ ቆንጆ አለመሆኑ አላገደውም። ምክንያቱም አላህ ስብሓንሁ ወተዓላ ዘንድ ዋጋ ያላት ነፍስ ናት። አካል ጉዳተኝነት ላገደው። አንዳንድ ሰዎች በአካላቸው ወይም በጆሮአቸው ወይም በአይናቸው አካል ጉዳተኝነት ሊደርስባቸው ይችላል። ዱንያም በፊታቸው ትጠቁራለች። ደስታው ከዚያ ወንበር መላቀቅ እንደሆነ በማሰብ ስለ ዓምር ኢብኑል ጀሙሕ ሰምተሃልን? ዓምር ኢብኑል ጀሙሕ ማን ነው? ይህ አካል ጉዳተኛ ሰው ነበር። ወደ ነቢዩ ዐለይሂ ሰላቱ ወሰላም መጣ። በጣም ያነክስ ነበር። የአላህ መልእክተኛ ሆይ ጂሃድ መውጣት ፈልጋለሁ ፍቀድልኝ አላቸው። አላህ ይቅር ብሎሃል፣ አንተ ግዴታ የለብህም አሉት። ምክንያቱም አንካሳ ነበር። በዚህ አንካሳነቴ ጀነትን ለመግባት ተስፋ አደርጋለሁ አለ። ሄዶ ተገደለ። ነቢዩ ዐለይሂ ሰላቱ ወሰላም ቤተሰቦቹን እርሱ ከጀነት ሰዎች መሆኑንና ጀነትን በአንካሳነቱ እንደረገጠ አበስረዋቸው። ዋጋህ በነፍስህ ነው እንጂ በሰውነትህ አይደለም። ለእነዚህ ሁሉና ለሌሎችም በዱንያ ውስጥ ለተጨነቁት ፈጣን መልእክቶች። አንደኛ፣ አላህን አትወዱምን? በአላህ ፍርድ አትረኩምን? አላህ ስብሓንሁ ወተዓላ እንዲህ እንደሚል አልሰማችሁምን? አወለም የረው አነ አላህ የብሱጡ ሪዝቀ ሊመን የሻኡ ወየቅድር። አላህ ለሚሻው ሰው ሲሳይን የሚያሰፋ የሚያጠብም መሆኑን አያዩምን? ለምን ጌታ ሆይ እርሱ በባሮቹ ጉዳይ ውስጥ አዋቂና ተመልካች ነው አለ። ድህነት ለአንተ መልካም እንደሆነ ወይም ሀብት፣ በሽታ ለአንተ መልካም እንደሆነ ወይም ጤና፣ ገንዘብ ለአንተ መልካም እንደሆነ ወይም ድህነት የሚያውቀው አላህ ነው። ጉዳይህን የሚያስተካክለው አላህ ስብሓንሁ ወተዓላ ነው። ለምን በአላህ ውሳኔና ፍርድ አትረካም? ለምን በፍርዱ አትረካም? አለመርካት የጠፋብህን ነገር ይመልስልሃል ብለህ ታስባለህን? የተደሰተ ሰው ደስታ አለው፣ የተቆጣ ሰው ቁጣ አለው። ስለዚህ ተደሰት። የምትገናኘው ከታላቁና ከአዛኙ ጋር ነው። እርሱም ለስግደት ስትቆም የሚሰማ ስጁድ ስታደርግም የሚያይህ ጌታ ነው። ወላሂ ያልከው ዱዓ ሁሉ የሰማይ በሮች ተከፍቶለታል። ነገር ግን አላህ መልስ ባለመስጠቱ ጥበብ አለው። ከአላህ የጠየቅከው ጥያቄ ሁሉ ያልተፈጸመልህ ቢሆን አላህ በዚያው ጥበብ አለው። የአላህን ስብሓንሁ ወተዓላ ቃል አልሰማህምን? ኩቲበ ዓለይኩሙል ቂታል ወሁወ ኩርሁን ለኩም ወዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም ወዓሳ አን ቱሒቡ ሸይአን ወሁወ ሸሩ ለኩም ወላሁ ያዕለሙ ወአንቱም ላ ተዕለሙን። መጋደል እርሱ ለእናንተ የተጠላ ሲሆን በእናንተ ላይ ተጻፈ። አንዳች ነገርን እርሱ ለእናንተ የበለጠ ሲሆን የምትጠሉት መሆናችሁ ተረጋገጠ። አንዳችንም ነገር እርሱ ለእናንተ መጥፎ ሲሆን የምትወዱት መሆናችሁ ተረጋገጠ። አላህም የሚሻላችሁን ያውቃል፣ ግን እናንተ አታውቁም።
ሱረቱል በቀራ አንቀጽ 216 አላህ ስብሓንሁ ወተዓላ በእዝነቱ በጥበቡና በፍርዱ እንደሚያስተናግድህ ማወቅ አለብህ። ስለዚህ ተደሰትና ታገስ። አላህ ስብሓንሁ ወተዓላ እያንዳንዱን ታጋሽ በትንሣኤ ቀን ምንዳውን ይሞላለታል። በአላህ ተደሰት። በየቀኑ ረዲቱ ቢላሂ ረባ፣ በአላህ ጌትነት ረክቻለሁ፣ ተደስቻለሁ አትልምን? ታዲያ በፍርዱ ተደሰት። ይህ ለጥሩ ልብህ የመጀመሪያው መልእክት ነው። ሁለተኛው መልእክት ደግሞ ጥያቄ ልጠይቅህ። በዱንያ ውስጥ ዘለዓለማዊ ነን? አንተ ነፍስና ሥጋ ነህ። ይህ ሥጋ ዘለዓለማዊ ነው? ከአንተ ጋር ያለችው ነፍስ ናት ዘለዓለማዊ። ሥጋ ግን ይጠፋል። ታዲያ ለምንድን ነው ወንድሜ ሆይ ይህች ዱንያ የምታስቆጣ፣ በእሷ ተንጠልጥለህ በሐዘን የምታለቅስባት? ከመጣች መጣች፣ ከሄደችም አላህ ዘንድ ያለው መልካምና ዘለዓለማዊ ነው። አላህ ስብሓንሁ ወተዓላ ሰውን በልፋት ውስጥ ፈጠር ነው እንደሚል አላወክምን? ይህ ሥጋ ስንት ጊዜ ይኖራል? ወዳጅህ ነቢዩ ዓለይሂ ሰላቱ ወሰላም ስለ ዱንያ መጠን ሲገልጹ ምን እንዳሉ ስማ። እንዲህ ይላሉ፣ ዱንያ በአኺራ ውስጥ ልክ እንደ አንዱ ጣቱን ባህር ውስጥ ነክሮ እንደሚያወጣው፣ ማለትም ጣትህን ባህር ውስጥ አስገባ፣ ከባህሩ የምታወጣው ይህ ነው ዱንያ ማለት። ባህሩ ደግሞ አኺራ ነው። ስለዚህ ወንድሜ ሆይ ታገስ። አላህ ታጋሾችን ምንዳቸውን ያለ ገደብ እንደሚሰጥ ቃል አልገባምን? እንዲያውም ወንድሜ ሆይ ከአላህ ስብሓንሁ ወተዓላ የመጣውን ውብ ቃል ኪዳን ላስታውስ። አላህ ለተረጋጋች ነፍስ፣ ለተደሰተች ነፍስ፣ ጌታዋን ለወደደች ነፍስ፣ በጌታዋ ውሳኔ ለተደሰተች ነፍስ እንዲህ አይልምን? ያ አየቱሃ ነፍሱል ሙጥመኢና ኢርጅዒ ኢላ ረቢኪ ራድየተን መርድያ። አንቺ የተረጋጋሽ ነፍስ ሆይ ወደ ጌታሽ ተመለሽ፣ የተደሰትሽና የተወደድሽ ሆነሽ። ይህ አይበቃህምን? 30፣ 40፣ 50፣ 60 ዓመት ታገስ። እዚያ ደስታ አለ፣ የተደሰተችና የተወደደች። ልክስናውን የተደሰተች ማለት ምን ማለት ነው? ለምሳሌ 100,000 ብር ዕዳ አለብህ። 100,000 ብር ብሰጥህ ትደሰታለህ አይደል? ነገር ግን 100,000 ብር ሰጥቼህ ከዚያም ሌላ 100,000 ብር ብጨምርልህ አትደሰትም። ይህ ነው የተወደደች ማለት። ከዛ በላይ ይሰጣል። ለዚህም ነው በውስጧ የሚፈልጉትን ሁሉ አላቸው፣ እኛ ዘንድም ጭማሪ አለ የተባለው። ታገስ፣ ጌታህ ታላቅና አዛኝ ነው። ሲፈትንህም በጥበብ ነው። ሰዎች አምነናል በማለታቸው ብቻ ሳይፈተኑ ይቀራሉ ብለው ያስባሉን? አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን ይላል አላህ ስብሓንሁ ወተዓላ። አላህ ስብሓንሁ ወተዓላ ወደ አንድ ነገር ሊያደርስህ ሲፈልግና እርሱ ራሱ ጉዳይህን ሲቆጣጠር አስደናቂ ነገር ያሳያል። ጌታችን ሕይወታችንና ጉዳዮቻችንን እያስተካከለ ነው። ስለዚህ በአላህ ስብሓንሁ ወተዓላ እንመን። ሕይወትህን የሚያስተካክለው አላህ እንጂ አንተ አለመሆንህን እርግጠኛ መሆን አለብህ። ስለዚህ ከአንተ የሚጠበቀው ከአላህ ጋር ባለህ ግንኙነት ጥንቃቄ ማድረግ ብቻ ነው። ከእርሱ ምንም አይደበቅምና። ይህ አንደኛ ነው። ሁለተኛው ደግሞ ሁልጊዜ እጆችህን ወደ አላህ ስብሓንሁ ወተዓላ አንስተህ አላህ ሆይ ጉዳዮቼን አስተካክልልኝ፣ ሕይወቴን አስተካክልልኝ። አላህ ሆይ ከአንተ የሆነን ፍቅር በእኔ ላይ አድርግልኝ፣ በዐይነህ ጥበቃ ስር አድርገኝ። አላህ ሆይ በሄድኩበት ሁሉ የተባረክኩ አድርገኝ በል። በአንተ እምላለሁ፣ አንተ እየሰማኸኝ አልቸገርም፣ ዕድለ ቢስ አልሆነም። አንተ ቦታዬን እያወክ አልቸገርም። አንተ ዱዓዬን መመለስ እየቻልክ አልቸገርም። ዱዓዬ ወደ አንተ እንደሚደርስ እያወቅኩ በፍጹም አልቸገርም። ባሪያ ጌታውን በአላህ ስብሓንሁ ወተዓላ ላይ እርግጠኛ ሆኖ ሲጠይቅ እንዴት ያምራል! እስቲ ልሞክረው ብለህ የምትገባበት አይደለም ዱዓ ማለት። አይ
ልቡ የተከፋፈለ ሆኖ ዱዓ በሚያደርግ ሰውና አላህ በሁሉም ነገር ላይ ቻይ መሆኑን እያወቀ ዱዓ በሚያደርግ ሰው መካከል በጣም ሰፊ ልዩነት አለ። ችግሩ በእኛ ውስጥ ነው እንጂ በአላህ አይደለም። እኛ ችግር አለብን፣ ራሳችን መመርመር አለብን። ለምንድነው ጌታችን ዱዓችንን የማይቀበለን? ለምንድነው መልስ የማይሰጠን? ስለዚህ ዋናው ነገር ውሳኔዎች እንዳሉ ማወቅና አላህ በሁሉም ነገር ላይ ቻይ መሆኑን ማወቅ ነው። አላህ ስብሓነሁ ወተዓላ በአንተና በሱ መካከል በር ከፍቶልሃል። እርሱም ዱዓ ነው። ይህን በር አትዝጋው፣ ቀጥል። ጌታችሁን ዝቅ ብላችሁ ተዋርዳችሁ እና በድብቅም ለምኑት። ቀንና ሌሊት ለምኑት፣ ከሌሊትም አጥሩት። በሁሉም ሁኔታችሁ ለምኑት። አላህን ቆመው ተቀምጠውና በጎናቸው ሆነው ያወሳሉ። በሁሉም ጊዜ ልብህን ከአላህ ስብሓንሁ ወተዓላ ጋር አድርግ። አላህን ጠይቅ፣ አላህን ለምን። አላህን ተስፋ አድርግ። ተስፋ አትቁረጥ፣ አትሰላች። ለምን? ምክንያቱም እኛ እንጂ አላህ ስብሓንሁ ወተዓላ አይሰለቸውም። ወዳጆቼ ሆይ እወቁ፣ ከአላህ ስብሓንሁ ወተዓላ ልግስና አንዱ የምታነሱት ዱዓ ከሶስቱ አንዱ እንደሚሆን ነው። ወይ አላህ ስብሓንሁ ወተዓላ ይመልስልሃል። አላህ የጠየቅከውን ሊሰጥህ ይችላል። ጌታዬ ስብሓንሁ ወተዓላ በጥበቡ በችሮታውና በፍርዱ ይሰጣል። ፍትህ ሁሉ አላህ ዘንድ አለ። ስለዚህ ሌላ ሰውን የምትበድሉበትን ነገር ሊሰጥህ አይችልም። ጥበብም ሁሉ አላህ ዘንድ ነው። ለዚህም ጥቅምህ የሌለበትን ነገር ሊሰጥህ አይችልም። ምክንያቱም አንተ ጥቅምህን ከአላህ ስብሓንሁ ወተዓላ በላይ አታውቅም። ጌታዬም በሁሉም ነገር ላይ ቻይ ነው። ስለዚህም ምንም ብትጠይቅና ብትለምን አላህ ስብሓንሁ ወተዓላ ዘንድ ቀላል ነው። እጆችህን ስታነሳና ስትጠይቀው አላህ ስብሓንሁ ወተዓላ ላንተ መልካም የሆነውን ይሰጣል ወይ ይመልስልሃል። ይህ መልካም ነው አልሐምዱሊላህ። ወይም ደግሞ በዚህ ዱዓ መጠን መከራን ካንተ ላይ ይመልስልሃል። ወዳጆች ሆይ ዱዓ ስታደርጉ ሰዎችን እንደምታናግሩት አድርጋችሁ አታስቡ። አሁን ለምሳሌ ደብዳቤ ብትልኩ ማንም ካልመለሰ፣ ማመልከቻ ብትጽፉ ማንም ካልመለሰ፣ ከሰዎች ጋር ብትነጋገሩ ሊረሷችሁ ይችላሉ። አላህ ስብሓንሁ ወተዓላ እንደርሱ ያለ ማንም የለም። አላህ እንደ ሰዎች አይደለም። የምታነሳው ነገር ሁሉ አለ። ቀድርም ምንም አይመልሰውም ዱዓ ቢሆን እንጂ። ዱዓ እና ቀድር በሰማይ ውስጥ ይጋጫሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት አላህ በዱዓ ብዛት ምክንያት የማታውቀውን መጥፎ ነገር ካንተ ላይ ሊመልስ ይችላል። አላህ ስብሓንሁ ወተዓላ ዕዳህን እንዲከፍልልህ ቀንና ሌሊት ልትለምነው ትችላለህ። እርሱ ግን ላይ ከፍልልህ ይችላል። ምክንያቱም ዕዳህን ቢከፍልልህ ጥቅምህ እንዳልሆነ ያውቃል። ዱዓህን ችላ ይለዋልን? አይ በፍጹም። ይህ ዱዓ በሰማይ ውስጥ ተጠብቆ ታገኘዋለህ። ቀደር ሲወርድ ለምሳሌ ልጅህ እንዲጎዳ ወይም መኪናህ እንዲቃጠል ወይም በበሽታ እንድትያዝ የምታደርገው ዱዓ አላህ ስብሓንሁ ወተዓላ ይህንን ቀደር በሱ ፈቃድና ችሮታ ይመልሷል። ሁሉም ቀደር የተጻፈ ነው። ነገር ግን አላህ ስብሓንሁ ወተዓላ ቀደር እንዲወርድብህ ፈርዷል። ለምሳሌ በሽታ፣ ከዚያም አንተ ዱዓ እንድታደርግ ፈርዷል። ከዚያም እነዚህ ዱዓዎች ይህንን ቀደር በችሮታው ይመልሱታል። አጂብ። ኢብኑ ቀይም ረሒመሁላህ እንዲህ ይላሉ፣ ሰዎች አላህ በስውር የሚያስተካክልላቸውን ነገር ቢያውቁ ኖሮ ልቦቻቸው ከፍቅሩ የተነሳ ይቀልጡ ነበር። ይህ ነው የአላህ ስም አልለጢፍ ትርጉሙ። የአላህ ስም አልለጢፍ ትርጉሙ አላህ በለስላሳነቱ ከፊትህ ግልጽ ያልሆኑ ነገሮችን ይከላከልልሃል ማለት ነው። ለምሳሌ ዩሱፍ ዓለይሂ ሰላም ከአባቱ ጋር ቢኖር ኖሮ ቆንጆና የመጨረሻም ልጅ እንደመሆኑ ለየት ባለ እንክብካቤና አቅብጦም ያሳደገው ይሆን ነበር። ነገር ግን አላህ ስብሓንሁ ወተዓላ ከአባቱ ዘንድ አውጥቶት በብዙ ፈተናዎች ውስጥ አሳለፈው። ጉድጓድ ውስጥ ጣሉት፣ ግን አላጠፋውም።
እንዲሄዱለትና ከዚያም እንዲወስዱት መኪና ላክ። ከዚያም ወደ ከፋ ፈተና ወሰደው። በዚያች ጥፋተኛ ሴት ቤት ውስጥ ከመስለሟና ከመመራቷ በፊት ማለት ነው። ከዚያም በኋላ ታሰረ። ለምን? ምክንያቱም የግብፅ ንጉሥ መሆን የሚችለው በእስር ቤት በኩል ብቻ ነበር። የአላህ ስብሓንሁ ወተዓላ ተድቢርና አዘኔታ እንዴት ነበር! አላህ የንጉሡን አገልጋይ ላከለት ሕልምን እንዲፈታለት። ከዚያም ይህ አገልጋይ ወደ ንጉሡ ሄዶ ንጉሡን ከዩሱፍ ጋር አገናኛቸው። ይህ የአላህ ስብሓንሁ ወተዓላ ተድቢር ነው። ይህ አንተ የማታየው ነገር ነው። ይህ በስውር ያለ ነገር ነው። አጂብ! ይህ ከአላህ ስብሓንሁ ወተዓላ ጥበብና ኃይል ፍጹምነት ነው። ስለዚህ የምታነሳው ዱዓ ሁሉ ለአንተ የተጠበቀ ነው። አላህ በእርሱ ምክንያት መከራን ከአንተ ላይ ሊመልስ ይችላል። ስለዚህ ዱዓን አብዛ፣ አትሰላች። ከፈጅር በኋላ ዱዓ አድርግ። ከመግሪብ በፊት ዱዓ አድርግ። ከሰላት በኋላ ዱዓ አድርግ። በሱጁድ ውስጥ ዱዓ አድርግ። መኪና ስትነዳ ዱዓ አድርግ። ሁል ጊዜ ብቻ ዱዓ አድርግ። ጠፍቶ ቀረ፣ መልስ አልተገኘም ብለህ አትበል። ወላሂ አላህ ስብሓንሁ ወተዓላ ዘንድ ምንም አይጠፋም። ወይም ሶስተኛው ዕጣ ፋንታም ሊገጥምህ ይችላል። የዱዓኡ ውጤት ምን ሊሆን ይችላል? ከሁሉም የተሻለውና ውቡ የሆነው ማለት ነው አላህ ስብሓንሁ ወተዓላ በአኺራ ሊገጥምህ ይችል የነበረው ቅጣት በዚህ ዱዓ ምክንያት መዳኛ እንዲሆንህ አድርጎ ያስቀምጥልሃል። ዱዓውን አስብ። የትንሣኤ ቀን መጥተህ ሥራዎችህንና መዝገቦችህን ታነባለህ። ከዚያም ኃጢአቶችህና ስህተቶችህ ይቀርቡልሃል። አንዲት ሐሰና እንኳን ትፈልጋለህ። ከዚያም ድንገት ከሐሰናቶች ጎርፍ ይመጣልሃል። ጌታዬ ሆይ ይህ ከየት መጣልኝ ትላለህ። አላህም እነዚህ ያልመለስንልህ ዱዓዎችህ ናቸው፣ ቆጥበንልህ ነበር፣ አሁን ደግሞ ምንዳና ተዋብ እንሰጥሃለን ይልሃል። በእነዚህ ዱዓዎች ምክንያት ጀነት ልትገባ ትችላለህ። አንተም በዱንያ ውስጥ የረሳሃቸው ዱዓዎች ናቸው። አላህ ስብሓንሁ ወተዓላ ጀነት ከሚገቡት ያድርገን፣ ወደ ጀሃነምም ከሚያመሩት ሰዎች አያድርገን ያ አላህ። ስለዚህ አንድ ባሪያ የትንሣኤ ቀን መጥቶ እንደ ተራራ የሆኑ ሐሰናዎች ያገኛል። ጌታዬ ሆይ ይህ ከየት መጣልኝ ይላል። ይህ ከልጅህ መልካም ዱዓና ምህረት ፍለጋ ነው ይለዋል። ስለዚህ ዱዓ ወንድሞቼ ሆይ ዱዓን አብዙ፣ አትሰላችሁ። አሁን እኛ አልሐምዱሊላህ ወደ መስጂዶች እንመጣለን። በአዛንና በኢቃማ መካከል ያለው ጊዜ የዱዓ መልስ ጊዜ ነው። ጾም ስንፈታ የመልስ ጊዜ ነው። የጁምዓ ቀን የመጨረሻው ሰዓት የመልስ ጊዜ ነው። ኢማም ሚንበር ላይ ሲወጣ ዱዓ የሚመለስበትም ጊዜ ነው። በተሰበረ ሁኔታ ውስጥ ሆነ ሁሉንም ነገር ለአላህ ትተሃል፣ አላህን ትጠብቃለህ። ስለዚህ ከአላህ ጋር በጠነከረ ግንኙነት ውስጥ ነህ። ዱዓን አብዛ። ወላሂ ወደ አላህ ለመቅረብና ፍላጎቶቻችን ከፊቱ ለማቅረብ እድላችን ነው። ጌታችንም ታላቅ ነው። አላህ የባሪያውን እጆች ባዶ አድርጎ ለመመለስ ይሸማቀቃል። ወላሂ አላህ አንተን ለመመለስ ይሸማቀቃል። አላህ ጀለ ጀላሉሁ አንተን ለመመለስ ያፍራል። ስለዚህ በፍጹም አትከስርም። አንተ ብቻ ልብህን አንቀሳቅስና ዱዓን አብዛ። አላህ ስብሓንሁ ወተዓላ ሁል ጊዜ ከእርሱ ጋር እንድትገናኝ ይፈልጋል። ሁል ጊዜ ከእርሱ ጋር እንድትሆን ይፈልጋል። አላህም አያጠፋህም፣ አላህም አያዋርድህም። ወላሂ አላህ አያዋርድህም። ሰው ልጅ በራሱ እጅ እንጂ በአላህ ስብሓንሁ ወተዓላ አይዋርድም። ከአላህ ስሞች አንዱ አልለጢፍ ትርጉሙ ምንድን ነው? አልለጢፍ ማለት ምን ማለት ነው? አልለጢፍ ማለት ጉዳዮችህን በስውር የሚያስተካክል ነው። ኢብኑል ቀይም እንዲህ ይላል፣ አላህ በስውር የሚያስተካክልላችሁን ነገር ብታውቁ ኑሮ ልቦቻችሁ ከአላህ ስብሓንሁ ወተዓላ ፍቅር የተነሳ ይቀልጡ ነበር። ስንት ጊዜ መኪና ተሳፍረህ ወጥተህ አላህ ስብሓንሁ ወተዓላ ያዘገይሃል። ለምንድን ነው? ምክንያቱም አንድ ደቂቃ ብትቀድም ኑሮ ነፍስህ የምትጠፋበት አደጋ ሊኖር ይችል ነበር።
ነገር ግን አላህ ይከለክልሃል። ምናልባት የከለከለህ ባልተመለሰልህ ዱዓ ምክንያት ሊሆን ይችላል። ስለዚህ በፍጹም ተስፋ አትቁረጥ። አላህን ለምኑ፣ አላህን ጠይቁ። የተከበራችሁ ሆይ አላህን ጠይቁ። አላህን ለመጠየቅ ደግሞ የዱዓን ስነ ምግባር ተማሩ። አንተ ደካማ ሰውን አትጠይቅም፣ ንጉሱን ነው የምትጠይቀው። ሕያውና ቋሚውን ነው የምትጠይቀው። እርሱም እንቅልፍና ደካም የማያገኘው ነው። እርሱም እንዲህ ያለውን ነው የምትጠይቀው። لو أن أولكم وآخركم وإنسكم وجنكم اجتمعوا في صعيد واحد فسألوني فأعطيت كل واحد منكم مسألته ما نقص ذلك من ملكي إلا كما ينقص المخيط إذا أدخل البحر. كنانت يمجمريونا يمجرشو ሰዎቻችሁና ጅኖቻችሁ በአንድ ቦታ ተሰብስበው ቢጠይቁኝና ለእያንዳንዳችሁ የጠየቀውን ብሰጠው ያ ከንግስናዬ ምንም አይቀንስም። ልክ እንደ መርፌ ባህር ውስጥ ገብታ ስትወጣ ከምትቀንሰው ውጪ። በአላህ እምላለሁ መርፌ ከባህር ምን ታወጣለች? ይህ ነው እኛና ፍጥረታት ሁሉ ተሰብስበን አላህን ስብሓንሁ ወተዓላ ብንጠይቅ የምናገኘው። ስለዚህ ጠይቅ። በዱዓህ ላይ ያለህን ጣሪያ በጣም ከፍ አድርግ። ዘከርያን ማስታውስ። ዘከርያ ዱዓ ሲያደርግ እንዲህ አለ፣ ጌታዬ ሆይ አጥንቴ ደከመ፣ ራሴም ሽበት ተቀጣጠለበት። አይ አሁን እኔ አርጅቻለሁ፣ ራሴም ጌታዬ ሆይ ሽበት በሽበት ሆኗል። ሚስቴም መካን ነበረች፣ ማለትም ልጅ የመውለድ ተስፋ አልነበረውም። ሚስቱ መካን፣ እርሱም አርጅቷል። ግን ምን አለ? በዱዓዬ ጌታዬ ሆይ አልተቸገርኩም አለ። በአላህ እምላለሁ አንተ እየሰማኸኝ አልተቸገርም። አንተ በሁሉም ነገር ላይ ቻይ ሆነህ አልተቸገርም። አንተ በፍጹም እንደማትመልሰኝ እያወቅኩ አልተቸገርም። አላህ ስብሓንሁ ወተዓላ በልጅ አበሰረው፣ እርሱም በልጁ ተደነቀ። ከዚህ በፊት ምንም ሳትሆን ፈጥሬሃለሁ አለ። ማለትም ይህ ጥያቄህ አይደለምን? ስለዚህ በዱዓህ ላይ ያለህን ጣሪያ ከፍ አድርግ። ወላሂ ችግሬ ትልቅ ነው አትበል። ከአላህ የሚበልጥ ነገር አለ? በየቀኑ 10 ጊዜ አላሁ አክበር አትልምን? ከአላህ የሚበልጥ ሌላ ምንም ትልቅ ነገር የለም። ስለዚህ ጥያቄዎችህን በአላህ ላይ አቅርብ። ስለዚህም አንተም የተከበርክ ሆነህ ጥያቄዎችህን ወደ አላህ አቅርብ። ሁለተኛ ተጠንቀቅ፣ ከእምነት ማጣት ተጠንቀቅ። አሁን ዱዓ ልታደርግ ስትመጣና ጌታዬ ሆይ ስትል ጌታዬ የምትፈልገውን ያውቃል። አዲስ ነገር አመጣ አላመጣ። ስለዚህ ዱዓ ስታደርግ ለልብህ ተጠንቀቅ እንጂ ለምላስህ አይደለም። ለልብህ ተጠንቀቅ፣ ምክንያቱም አላህ ስብሓንሁ ወተዓላ ምላሶቻችንንና ቅርጾቻችንን አይመለከትም፣ ልቦቻችንን ነው የሚመለከተው። በአላህ ላይ ያለህ እርግጠኝነት በጨመረ ቁጥር ከአላህ የሚመጣው ድል ላንተ ጠንካራ ይሆናል። አላህ ስብሓንሁ ወተዓላ በእርሱ የተመካን ባሪያ በፍጹም አያዋርደውም። አናብልሲ ውብ ታሪክ ይነግረናል። እንዲህ ይላል፣ አንድ ያረጀ ሰው ዝናብ ከዘነበበት መሬት በኋላ ይሄድ ነበር። ማለትም መሬቱ ዝናብና የውሃ ኩሬዎች ነበሩበት። ይህ ሽማግሌ ይሄድ ነበር። ከእርሱም ጋር በትሩ ነበረች፣ ውሃውንም ያወራጫል። በውበቷና በጌጧ አንዲት ወጣት ከባሏ ጋር በአጠገቧ አለፈች። በአጠገቡ ሲያልፉ መሬቱን ሳይታወቀው አወራጨውና ውሃውን በልብሷ ላይ ተረጨ። ጮኸችና ለባሏ ነገረችው። ባሏም ጠንካራ ሰው ነበርና ይህን ሽማግሌ ፊቱን መታው። ሽማግሌው መሬት ላይ ወደቀ። ሽማግሌው ራሱን ለመከላከል ተነሳ። ግን ምን አየ? ሊጋፈጠው የማይችል ሰው ነበር። ስለዚህ ቃላትን አጉተመተመና ሄደ። ይህ ሰው ከሚስቱ ጋር ወደ ቤት ገባ። እንደገቡም ከመጀመሪያው የደረጃ መውጫ ላይ ወድቆ በራሱ ላይ ወደቀና በዚያው ቅጽበት ሞተ። ሚስቱ ወደ ዳኛ ሄዳ ነገረችውና ቃላትን አጉተመተመ፣ ባሌ ላይ መተት ሰርቶበት ነው የገደለው ብላ በሼባው ላይ ክስ መሰረተች። ዳኛውም ለዚህ ሰው ምን አልከው አለው።
ከፊቱ ቆሜ ያለኝን ድካም ሳይ እጆችን ወደ አላህ አንስቼ ጌታዬ ሆይ ኃይሉን በእኔ ላይ አሳየኸኝ፣ ኃይልህንም በእርሱ ላይ አሳየኝ አልኩት አለ። ዳኛውም ለሴቲቱ ለወዳጅሽ ነገርሽውና መታው፣ እርሱም ለወዳጁ ነገረውና ገደለው አላት። አላህ ስብሓንሁ ወተዓላ ወዲያውኑ የተበደለን ይረዳል። ስለዚህ በአላህ ላይ እርግጠኛ ሁን። በደል አለብህ፣ ችግር አለብህ፣ ሰዎችን አትመልከት፣ ወደ ላይ እይ፣ ሰማያዊ ሁን። ጉዳዮች የት ነው የሚስተካከሉት? ወንድሞቼ ሆይ ጉዳዮች እዚያ አላህ ስብሓንሁ ወተዓላ ዘንድ ነው የሚስተካከሉት። ዱዓ ማድረግ ከፈለክ ሚስጥር ይኑረህ። አላህ ስብሓንሁ ወተዓላ ብቻ የሚያውቀው መልካም ሥራ ይኑረህ። የዋሻው ሰዎች ታሪካቸውን ታውቃላችሁን? አለቱ ዘጋባቸው። ገፉ 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 እስኪ ደክሙ ድረስ። ሲደክሙና ድንጋዩን ለመግፋት ኃይል ሲያጡ እያንዳንዳቸው ምን አደረጉ? ወደ አላህ ዞሩ። ግን እንዴት ዞሩ? እያንዳንዳቸው በስውር የሰሩትንና አላህ ብቻ የሚያውቀውን መልካም ሥራ አስታወሱ። ከዚያም ወደ አላህ ተጠጉበት። በሥራዎቻቸው ሲጠጉ አላህ ችግራቸውን ፈታላቸው። ስለዚህ ሰደቃ ይኑረህ፣ ዒባዳ ይኑረህ፣ በአንተና በአላህ መካከል ሚስጥራዊ ነገር ይኑረህ። ችግር ሲገጥምህ ወደ አላህ ስብሓንሁ ወተዓላ ዙር፣ ተበሰር። አላህ ስብሓንሁ ወተዓላ በእርሱ የተመካን ባሪያ በፍጹም አያዋርድም። ዱዓ ስታደርግና አላህ ስብሓንሁ ወተዓላ ስትጠይቅ አላህ የምትፈልገውን ካልሰጠህ በአላህ ላይ አትከፋ። ወንድሜ ሆይ አትከፊ፣ እህቴ ሆይ አትቆጣ። በተለይ እስቲኻራ ካደረግ፣ እስቲኻራ ስታደርግ ጉዳይህን ለአላህ ትተዋለህ ማለት ነው። ጌታችንም እንዲህ ይላል፣ በአላህ ላይ የተመካ ሰው እርሱ በቂው ነው። አላህ ጉዳዩን ያደርሳል። አላህ ለሁሉም ነገር ቀድርን አድርገዋል። ስለዚህ የተከበርክ ወንድሜ ሆይ የምትጠይቀው ሁሉ እንዲመጣልህ ግዴታ አይደለም። ግዴታ አይደለም። አንዳች ነገርን ልትጠሉ ትችላላችሁ፣ እርሱም ለእናንተ መልካም ነው። አንዳች ነገርን ልትወዱ ትችላላችሁ፣ እርሱም ለእናንተ መጥፎ ነው። አላህ ያውቃል፣ እናንተም አታውቁም። ይህ በአላህ ላይ ካለ እምነትና አላህ ለኛ መልካም የሆነውን ነገር ብቻ እንደሚወስንልን ማመን ነው። አላህን ጠይቁ፣ አላህን ለምኑ፣ በአላህ ፊት ተዋረዱ። ልብህን ሁል ጊዜ ከአላህ ጋር የተንጠለጠለ አድርግ። ምክንያቱም አንተ በሁሉም ሁኔታዎች አሸናፊ ነህ። በሁሉም ሁኔታዎች አሸናፊ ነህ። ዱዓ አድርግ፣ ጠይቅ፣ ደስተኛ ሁን። በአላህ ላይ አበዛሁበት አትበል፣ መልሱንም አትቸኩል። ዱዓ አደረኩ ግን አልተመለሰልኝም አትበል። ተጠንቀቁ ወንድሞቼ ሆይ። ከችግሮቻችን አንዱ ዱዓ ስናደርግ፣ ለአንድ ሰው ዱዓ አድርግ ስንለው ወንድሜ ሆይ 1 ዓመት ሙሉ ዱዓ እያደረኩ ነው ይላል። ወንድሜ ሆይ 1 ዓመት ዱዓ ታደርጋለህ። ዩሱፍ ዓለይሂ ሰላም ነብይ ነበር፣ አባቱም ነብይ ነበር። ተለያዩና ከ10 ዓመታት በኋላ ነው የተገናኙት። አላህ የያዕቁብን ዱዓ ከ10 ዓመታት በኋላ ነው የመለሰው። አንተ ደግሞ በ1ና በ2 ዓመት በአላህ ላይ ትቸኩላለህ። እንዳልኩ ዱዓ አድርግ። ሁሉም ነገር አላህ ስብሓንሁ ወተዓላ ዘንድ የተመዘገበ ነው። ወንድሞቼ እናቶቼ ሆይ ዱዓ ይህችን ዒባዳ አታቅልሉ። በምትችሉት ሁሉ ተጠቀሙበት። ምክንያቱም አላህ ስብሓንሁ ወተዓላ ታላቅ ነው። አላህ የባሪያውን እጆች ባዶ አድርጎ ለመመለስ ይሸማቀቃል፣ ያፍራል። በአላህ እምላለሁ፣ ይህ ይበቃል። አላህ አንተን ለመመለስ ማፈሩ ይበቃል። ስለዚህ ቀጥሉ፣ አብዙ፣ ተበሰሩ። አላህ ታላቅ ነው። ኢነላሃ ዐንደ ظኒ ዐብዲሂ ቢህ ፈظኑ ቢረቢኩም ኸይራ ወአብሽሩ ብልኸይር። አላህ ባሪያው በሚጠረጥረው መሰረት ነው። ስለዚህ በጌታችሁ ላይ መልካምን ጠርጥሩ፣ በመልካምም ተበሰሩ። በሁሉም የዱንያና የአኺራ ጉዳዮችህ ውስጥ ትዕግስት ከሌለህ ማሸነፍ አትችልም። አላህ ስብሓንሁ ወተዓላ ባሮቹን የሚፈትነው ይታገሱ እንደሆነ ወይም እንደማይታገሱ ለማየት ነው። የላቀው አላህ ስብሓንሁ ወተዓላ እንዲህ ይላል፣ በእናንተ ውስጥ ያሉትን ታጋዮችና ታጋሾችን እስክናውቅና ዜናዎቻችሁንም እስክንፈትን ድረስ እንፈትናችኋለን።
ትዕግስት ወዳጆቼ ሆይ ውብ ነገር ነው። አላህ የትዕግስትን ኃይል ከሰጠ ሁሉም መከራዎች በዐይንህ ውስጥ በአላህ ስብሓንሁ ወተዓላ ፈቃድ ቀላል ይሆናል። ወደ አላህም ስብሓንሁ ወተዓላ በቀላሉ መንገድ ትደርሳለህ። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም ትዕግስትን በምን መሰሉት? ትዕግስት ብርሃን ነው አሉ። ትዕግስት ብርሃን ነው ማለትም አንተ በእውነት ከታገስክ ሁሉም ነገር በሕይወትህ ጥበብ ይሆናል። ትዕግስት ጥበብን ያመጣል። አላህም ስብሓንሁ ወተዓላ እንዲህ ይላል፣ ጥበብን የተሰጠ ሰው ብዙ መልካም ነገርን ተሰጥተዋል፣ የእምሮ ባለቤቶች እንጂ አይገሰጹም። ትዕግስት የኃይልና የመቻል ችሎታ አይነት ነው። ስለዚህ ሰዎች በዚህ ጉዳይ ይለያያሉ። ትዕግስትን የሚፈልግ ሰው አላህ ያስታግሰዋል። ትዕግስትን የሚፈልግና የሚጥር ሰው አላህ ስብሓንሁ ወተዓላ ይረዳዋል። የማይታገስ ሰው ደግሞ አላህ ስብሓንሁ ወተዓላ ይተወዋል። አንተም በእንደዚህ አይነት ኃይሎች ውስጥ አላህን ትፈልጋለህ። ከአላህ ስብሓንሁ ወተዓላ እርዳታ ትፈልጋለህ። ትዕግስት ወንድሞቼ ሆይ አይነቶች አሉት። በአላህ ውሳኔዎች ላይ መታገስ። ይህ ትዕግስት ከተሳካለህ ትደሰታለህ፣ ነፍስህም ትረጋጋለች። በቀደር ላይ ትዕግስትን ለመማር ሁል ጊዜ እነዚህን ውብ ስሞችን እንድታስብ እፈልጋለሁ። አንደኛው አራሒም ወይም አዛኙ። ከአላህ ስብሓንሁ ወተዓላ በላይ ለአንተ አዛኛለን? አይቻልም በፍጹም። ስለዚህ ከአላህ የሚመጣ መከራ ሁሉ ቅጣት ነው ብለህ አታስብ። ምክንያቱም ጤና በእናትህ እጅ ቢሆን ኖሮ ትሰጥህ ነበር። አላህ ደግሞ ከእናትህ በላይ ለአንተ አዛኝ ነው። ስለዚህ ቀደር ሲመጣብህ ይህ ከአላህ ነው፣ ጌታዬም አዛኝ ነው በል። ቀደር ሲመጣብህ አላህ ፍትሃዊ መሆኑን አስታውስ። ፍትህ ነው፣ በደል የለው። ባሮቹን በበደል ሊፈትን በፍጹም አይችልም። ይህ አላህ ስብሓንሁ ወተዓላ ባህሪ አይደለም። ነገር ግን አላህ ስብሓንሁ ወተዓላ ሰዎችን በጥበብ በፍርዱና በእዝነት ያስተናግዳል። አላህ ኸቢር ወይም ውስጥ አዋቂ መሆኑን አስታውስ። ኸቢር ማለት ምን ማለት ነው? ያውቃል ማለት ነው። አንተ ዕውቀትህ የተወሰነ ነው። ዛሬ የሆነውን ብቻ ነው የምታውቀው። ዕውቀትህ ምንም ያክል ቢረዝምም ስህተት መስራትህ አይቀርም። ይህ የአንተ ተፈጥሮ ነው ሰው ሆይ። አላህ ግን ጉዳዮችን እስክትሞትና ከዱንያ እስክትለይ ድረስ ያውቃል። ስለዚህ ምን እንደሚሰጥህና ምን እንደማይጠቅምህ ያውቃል። ይህ ኸቢር ነው። አላህ ለባሮቹ ሲሳይን ቢያሰፋ ኑሮ በምድር ላይ በደልን ይሰሩ ነበር። ነገር ግን በሚፈልገው መጠን ያወርዳል። ለምን? እርሱ በባሮቹ ጉዳይ ውስጥ አዋቂና ተመልካች ነውና። ስለዚህ አንተ አሁን ቀደር ሲመጣብህ ታገስና የመጣብህ ቀደር ከአዛኞች ሁሉ አዛኝ፣ ከፍትሃዊዎች ሁሉ ፍትሃዊ፣ ለአንተ መልካም የት እንዳለ ከሚያውቀው መሆኑን እመን። መልካሙ በሽተኛ ሆነህ መኖር ነው ወይስ ጤነኛ? መልካሙ ባለ ዕዳ ሆነህ መቆየት ነው ወይንስ ነጋዴ መሆን? አላህ ብቻ ነው የሚያውቀው። ስለዚህ በሱ በአላህ ስብሓንሁ ወተዓላ ላይ እምነትህ ይጠንክር። ውብ የሆነ መርህ አለ። አቡበክር ስዲቅ ዑመርን ሲመክሩት የተናገሩት እንዲህ ይላል፣ አላህ ስብሓንሁ ወተዓላ ለባሮቹ መቸኮል አይቸኩልም። ባሮች ይቸኩላሉ። ምን ማለት ነው? ይቸኩላሉ። ዛሬ ዕዳውን መጨረስ ይፈልጋል። ዛሬ ከበሽታው መዳን ይፈልጋል። ዛሬ ከችግሩ መውጣት ይፈልጋል። ጌታዬ ሆይ ከዚህ ችግር አውጣኝ፣ ጌታዬ ሆይ ስትለው ይቸኩላል። በፍጥነት መጨረስ ይፈልጋል። ነገር ግን አላህ ለባሮቹ አይቸኩልም። ጉዳዩ በአላህ ፍላጎት መሰረት እስኪስተካከል ድረስ። ከዚያም በኋላ አላህ ላንተ መልካም የሆነውን ይሰጣል፣ አይቀርም። አንድ ምሳሌ ልስጣችሁ። አንዲት እናት ምግብ ብታበስል፣ እናት ኩሽና ገብታ ታበስላለች። ልጇን በጣም ርቦታል። እናቱ እያበሰለች መጥቶ ምግብ ስጪኝ ርቦኛል ብሎ እግሯ ስር እያለቀሰና እየተንከባለለ ነው። ትክክለኛው ነገር ግና ያልበሰለውን ምግብ ሰጥታው ከሚጠግብ ይልቅ እንዲጎዳ ማድረግ ነው ወይስ ቆይ ብላ ምግቡ እስኪበስል ድረስ ከዚያም ምግቡን መስጠት ነው አይደል? ወላሁል መሰሉል አዕላ። አንተ ዱዓ እያደረክ ነው። አሁን መዳንህ ጥቅምህ አይደለም። አሁን ከዕዳ መላቀቅህ ጥቅምህ አይደለም።
ወደዚያች አገር መጓዝህ ጥቅም አይደለም። የሚያውቀው አላህ ነው። ስለዚህ የምትፈልገውን ሁሉ አይሰጥህም። ከአላህ ስብሓንሁ ወተዓላ እዝነት አንዳንዴ የምትፈልገውን አለመስጠቱ ነው። ስለዚህ ነው ራስህን ሁል ጊዜ በአላህ ስብሓንሁ ወተዓላ ላይ መተማመንንና በአላህ ውሳኔዎች ላይ መታገስን አስተምረው። ሁል ጊዜ መከራ ሲደርስብህ እኛ የአላህ ነን ወደ እርሱም እንመለሳለን በል። ትዕግስት ደግሞ በአላህ ስብሓንሁ ወተዓላ ላይ መታዘዝ ነው። ይህ ሁለተኛው የትዕግስት አይነት ነው፣ በአላህ ላይ መታዘዝ። አሁን ወንድሞቼ ሆይ እህቶቼ ሆይ አላህ ስብሓንሁ ወተዓላ በመጽሐፍ ውስጥ ምን ይላል? እንዲህ ይላል፣ ከነዚያ ጌታቸውን በጠዋትና በማታ ፊቱን እየፈለጉ ከሚጠሩት ጋር ራስህን አስታግስ። የዱንያን ጌጥ እየፈለግ አይኖችህን ከነርሱ አይለፉ። ልቡን ከኛ መውሳት ያዘናጋውንና ስሜቱን የተከተለውንና ጉዳዩም ወሰን ያለፈ የሆነውን ሰው አትታዘዝ። ራስህን በታዛዥነት ላይ ማስታገስ አለብህ። ስለዚህ ወንድሞቼ ሆይ የትዕግስት ምንዳው ታላቅ ነው። ለምንድን ነው? ምክንያቱም ትዕግስት ማለት የነፍስን ስሜት መቃወም ማለት ነው። የራስህን ስሜት መቃወም ነው። ነፍስህ እንቅልፍን ትወዳለች አይደል? አላህ ደግሞ ሌሊት እንድትቆም ይወዳል። የነፍስን ፍላጎት ስትተውና የአላህን ፍላጎት ስታስቀድም፣ እንቅልፍን ለአላህ ስትተው አላህ በሥራህ ይደነቃል። እንዴት ከሰይጣንህ መላቀቅ ቻልክ? አላህ በአንተ ይደነቃል። ስለዚህ አላህ የሚደነቅባቸው 3 ናቸው። አንዱ በጦርነት ውስጥ ከካፊሮች ጋር ይዋጋ ነበር። ሰዎች ሲፈሩ ሲመለሱ፣ እርሱ ግን የአላህን ዲን እየተከላከለ እስከሚሞት ድረስ ቀጠለ። አላህም በሰራው ይደነቃል። ሌሎቹ ሁለቱ ደግሞ አንዱ ቆንጆ ሚስት አግብቶ እርሷን ትቶ ሌሊት በአላህ ፊት ይሰግዳል። አላህም በሥራው ይደነቃል። ሶስተኛው ደግሞ ከጉዞ መጥቶ ደክሞና ተዳክሞ ሰዎች ሲተኙ እርሱ ተነስቶ በአላህ ፊት ይሰግዳል። እዚህ ጋር አላህ ስብሓንሁ ወተዓላ መላእክቱን ይጠይቃል። ይህን እንዲያደርግ የገፋፋው ምንድን ነው? ለምን? አንተ ዘንድ ያለውን በመፈለግና አንተ ዘንድ ካለው በመፍራት ነው ይላሉ። ማለትም ጀነትን በመፈለግና ከእሳት በመፍራት ነው። አላህም ስብሓንሁ ወተዓላ የሚፈልገውን ሰጥቼዋለሁ ከሚፈራውም ጠብቄዋለሁ ይላል። ለምን? ትዕግስት ስላለ ነዋ። አላህ ስብሓንሁ ወተዓላ ከታጋሾች ያድርገን። አሁን ሌላ ምሳሌ ልስጣችሁ። ወላጆችን ማክበር። በቁርአን ውስጥ እናትና አባትን ልጆቻቸውን እንዲወዱ ወይም እንዲያከብሩ የሚያበረታታ አንቀጽ ስጡኝ። በቁርአን ውስጥ አባቶችን በልጆቻቸው ላይ የሚያበረታታው ብቸኛው አንቀጽ በውርስና በፍርድ ጉዳይ ላይ ነው። ነገር ግን እኛ አባቶች ልጆቻችንን እንድንወድ የሚመክር አንቀጽም ሆነ ሐዲስ አታገኙ። ለምንድን ነው? ምክንያቱም የአባቶች ለልጆቻቸው ያላቸው ፍቅር ተፈጥሯዊ ነው። መመሪያ አያስፈልገውም። አላህ ልጆቻቸውን እንዲሸከሙ በልቦቻቸው ውስጥ አስቀምጦታል። ነገር ግን የልጆች ለወላጆቻቸው ያላቸው ፍቅር ከባድ ነው። አንተ አባትህ እንደሚወድህ መውደድ አትችልም። የማይቻል ነው። የአባትህን ፍቅር ዋጋ የምታውቀው አንተ ልጆችን ስትወልድ ነው። ይህ ሕፃን አንተ ለህመሙ የምትታመምበትን ስሜት አባትህም ይሰማዋል። ይህ ስሜትህ በእናትህ ወይም በአባትህ ላይ አለን? የለም። ስለዚህ በቁርአን ውስጥ ሁል ጊዜ በመልካም ሥራ ላይ ማበረታታት ይመጣል። አላህም በመልካም ሥራ ላይ ታላቅ ምንዳ ይሰጣል። አላህም በእነርሱ ላይ እንድትታገስ ያዝሃል። ለምን? ምክንያቱም ጉዳዩ ትዕግስት ይጠይቃል። እንዴት እንደሆነ ገባችሁ? የታጋሾች ለምን እንደሚለዩ ገባችሁ? የመልካም ሥራ ሰዎች ለምን እንደሚለዩ ምክንያቱም መታገስ እንችለዋል። የሌሊት ሰላት ሰዎች ለምን ምርጥ ሰዎች ናቸው? የአማኝ ክብር የተባለው ምክንያቱም ትዕግስት ይጠይቃል። ሰላቶችን መጠበቅ ለምን ከፍ ያደርጋል? አላህም እንዲወድህ ያደርጋል። ምክንያቱም ትዕግስት ይጠይቃል። ጾም ለምን? ጾም አላህ ስብሓንሁ ወተዓላ እንዲህ ይለዋል፣ የአዳም ልጅ ሥራ ሁሉ ለራሱ ነው፣ ጾም ሲቀር እርሱ ለኔ ነው፣ እኔም እመነደዋለሁ። ምክንያቱም
ትዕግስት ይጠይቃል። ትዕግስት የሚጠይቅ እያንዳንዱ ዒባዳ ምንዳው ምንድነው? ምንዳው ይህ አንቀጽ ነው። አስታውሱት። ታጋሾች ምንዳቸውን ያለ ገደብ ያገኛሉ። 1 ሚሊዮን ሐሰና ወይም በጀነት ውስጥ ቤት አይልህም። አይ ያለ ገደብ። ለምን? ምክንያቱም ራስህን ማሸነፍህና በኪታህ ላይ መታገስ ችለሃል። ስለዚህ የትንሣኤ ቀን ስትመጣ አላህ ይሰጣል። አላህ ሲሰጥህ ምን ይሰጣል? ያለ ገደብ ይልሃል። ታላቁ ስጦታ ሲሰጥ እንዴት ያምራል! ስለዚህ ወንድሞቼና እህቶቼ ስለ ትዕግስት ማንበብ አለብን። ትዕግስትን መማር አለብን። ትዕግስትን እኔ በኹጥባህ አልሰጥህም። ዩቲዩብን ክፈት፣ ልክ ሁሉንም ክሊፖች እንደምትከፍተውና ትዕግስት እንዴት እማራለሁ፣ እንዴት እታገሳለሁ ብለህ አንብብ፣ አድምጥ፣ ተመልከት። ለምን? ምክንያቱም መታገስ ከቻልክ ሸይጣንን አሸንፈሃል፣ በአላህ ላይ ታዛዥ ሆነሃል፣ ድልንም ተቀናጅተሃል። አላህም ስብሓንሁ ወተዓላ በንግግሬ መጀመሪያ ላይ እንዳልኩት እንዲህ ይላል፣ እናንተ ያመናችሁ ሆይ ታገሱ፣ ተጋደሉ፣ ተጠንቀቁ፣ አላህንም ፍሩ፣ ምናልባት ትድኑ ይሆናል። አልሐያቱ ሰብሩ ሰዓ፣ ሕይወት የአንዲት ሰዓት ትዕግስት ናት። ይህች የምታያት ዱንያ ሁሉ ሰዓት ናት። ስለዚህ ሰዎች የትንሣኤ ቀን ሲቀሰቀሱ ስንት ጊዜ ቆያችሁ ይባላሉ። 1 ቀን ወይም የቀን ክፍል ቆየን ይላሉ፣ ከምታየው ሁሉ ያነሰ። ስለዚህ ታገስ፣ ታገስ፣ ታገስ አላህ ዘንድ ካለው መልካም ነገሮች እንድታሸንፍ አላህ ከታጋሾች እንዲያደርገን እኛንም እናንተንም በታዛዥነቱ እንዲረዳን እለምነዋለሁ። أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم والسلام عليكم ورحمة الله وبركاته. أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم.